ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ወደ አድማጮቻችን በዛሬው ፕሮግራም የ12ኛ ሳምንት የእንግሊዝ ፕሪሚየር ሊግ የመጨረሻውን ጨዋታ የምናነሳ ይሆናል። ማንቸስተር ዩናይትድ በሜዳው ኦልድ ትራፎርድ ኤቨርተንን ያስተናግዳል። ታዲያ ይህ ጨዋታ ተጠባቂ የሚያደርጉት ብዙ ምክንያቶች አሉ። አንደኛ ማንቸስተር ዩናይትድ የዚህ ሳምንት የእንግሊዝ ፕሪሚየር ሊግ ብዙ ጨዋታዎችና ብዙ ቡድኖች ነጥቦችን መጣላቸው ይታወቃል። ዩናይትድ የደረጃ ሰንጠረዡን ማሻሻል የሚችልበት ነው። 8 ጨዋታዎችን እንግዲህ ባለፉት 5 ጨዋታዎች ዩናይትድ ሽንፈት አላስተናገደም። ታዲያ ይህንን ብቃት ማስቀጠል በዩናይትድ ቤት ያስፈልጋል። በደረጃ ሰንጠረዡ ላይ ዩናይትድ 10ኛ ላይ እንደሚገኝ ይታወቃል። ይህንን ጨዋታ ማሸነፍ የሚችል ከሆነ በደረጃ ሰንጠረዡ ላይ ከአስቶን ቪላ ጋር እኩል 21 ነጥብ የሚይዝ ይሆናል። ወደ ቶፕ 4 የመመለስ እድሉን ያሰፋል። ይህ ጨዋታ ለዩናይትድ በጣም አስፈላጊ ነው ማለት ይቻላል። ያለፉትን ወቅት ብቃታቸውን ለማስቀጠል እንግዲህ ቶተናም ተሸንፏል፣ በኩል ነጥብ ላይ የሚገኘው ሊቨርፑል ተሸንፏል። ከዛ ውጭ በርንማውዝ እና እንዲሁም ደግሞ ሰንደርላንድ በደረጃ ሰንጠረዡ ላይ በልጠውት ይገኛሉ፣ ብራይተንን ጨምሮ ማለት ነው። ፓላስ እንግዲህ አንዱ የሚጠበቀው ቡድን ነበር፣ ነገር ግን ወደ ፓላስ አስቶን ቪላ ወደ ላይ ከፍ ብሏል። ስለዚህ ማንቸስተር ዩናይትድ የተሻለ ብቃቱን በማሳየት ይህንን ጨዋታ ማሸነፍ ግድ ይላቸዋል። ወደ አድማጮቻችን እናንተ ጨዋታው እንዴት ታዩታላችሁ? የውጤት ግምታችሁን አስቀምጡልኝ። ይህ ያያ ስፖርት ነው። እንግዲህ ዩናይትድ በሜዳው ያደረጋቸውን 4ቱን ጨዋታዎችን ማሸነፍ ችሏል። ይህንን ጨዋታ ኦፕታ ሱፐር ኮምፒውተር ግምቱን ሲያስቀምጥ ለዩናይትድ 51%፣ ኤቨርተን 24% ሰጡታል። ኤቨርተን ጥሩ ብቃት ላይ የሚገኝ ቡድን አይደለም። ባለፉት ጨዋታዎች ሽንፈትን አስተናግዶ ነበር። ነገር ግን ኤቨርተን በሰኞ ጨዋታ ካሸነፈ ብዙ ጊዜ አልፎታል ማለት ይቻላል። የሩበን አሞሪም ቡድን እንግዲህ አሁን ሩበን አሞሪም ድፍን 1 ዓመታቸው ነው በማንቸስተር ዩናይትድ ቤት። ስለዚህ ለውጦችን ማምጣት ከዚህ አሰልጣኝ የሚጠበቅ ነው የሚሆነው። ዩናይትድ እንግዲህ ባለፉት 4 ተከታታይ የሜዳው ጨዋታዎች ድሎችን ማግኘት ችሏል። ከዛ በፊት ያለፉትን 13 ጨዋታዎች በሜዳው አድርጎ 3 ድል ብቻ ነበር ማስመዝገብ የቻለው። ታዲያ ይህንን 4 ድሎች ወደ 5 ከፍ የሚያደርግበት እድል ያገኛል። እንግዲህ ዩናይትድ ታዲያ በተጠባቂው ሁኔታ በሁለተኛው አጋማሽ ላይ የሚያሳዩትን ደካማ ብቃት ደግሞ መተው ያለባቸው ይመስለኛል። በሁለተኛው አጋማሽ የተሻለ ስብስብን የተሻለ ብቃትን ከዩናይትድ የሚጠበቅ ነው የሚሆነው። እንግዲህ ዩናይትድ በአጠቃላይ በሁለት አጋማሾች መካከል የተለያየ ቡድንን እያሳየን ይገኛል። በሁለተኛው አጋማሽ በፕሪሚየር ሊጉ የተለያየ ቡድን ነው ማለት ይቻላል። 14 ጎሎች ነው የተቆጠሩበት ዩናይትድ በሁለተኛው አጋማሽ። እንግዲህ ኖቲንጋም ፎረስትን እና እንዲሁም ደግሞ ቶተናምን በሲቲ ግራውንድ እና በቶተናም ሆትስፐር ስታዲየም በገጠመበት ጨዋታ ላይ በሚያሳዝን ሁኔታ በሁለቱም ጨዋታዎች ላይ በመጀመሪያው አጋማሽ 1-0 እየመራ በሁለተኛው አጋማሽ 2-1 ነው ሁለታቸው የወጣበት ጨዋታ ነው። አሁን ዩናይትድ ሽንፈቶቹን ወደ አቻ ቀይሯል። ነገር ግን ወደ ድል ደግሞ ማምጣት የሚጠበቅበት ይሆናል። በዩናይትድ በኩል እንግዲህ ባለፉት ጨዋታዎች ውስጥ አስደናቂው ተጫዋች ብሪያን ሚንቦሞ ነው። ሚንቦሞ ይህንን ብቃቱን መቀጠል ያስፈልጋል። ያለ ቤንጃሚን ሴስኮና እንዲሁም ደግሞ ያለ ሃሪ ማጉዌር የሚጫወተውን ዩናይትድ ጠንካራ ብቃቱን አንዱ ያሳያል ተብሎ የሚጠበቀው በዚህ ሁኔታ ነው። እንግዲህ በፕሪሚየር ሊጉ ብሪያን ሚንቦሞ 6 የጎል ተሳትፎች አሉት፣ 5 ጎልና 1 አሲስት። ይህ ካሜራናዊ ተጫዋች ታዲያ ኤቨርተንን ግን ገጥሞ ጎሎችን አስቆጥሮ አያውቅም። ባለፉት 8 ጨዋታዎች ምንም ጎል አሲስት አላደረገም። ኤቨርተን ላይ ያለፉትን 3 ጨዋታዎች እንግዲህ በፕሪሚየር ሊጉ በምናይበት ጊዜ ኤቨርተኖች በጣም ተቸግረው ያለው ቡድን ነው። አድማጮቻችን ፉልሃምን 2-0 ያሸነፉበት ጨዋታ ነው። እንግዲህ ኤቨርተንን እና የዴቪድ ሞየስን ቡድን በጥሩ ፐርፎርማንስ ማነሳት የሚጠበቅበት ዴቪድ ሞየስ እንግዲህ ከኤቨርተን፣ ማንቸስተር ዩናይትድ፣ ዌስትሃም ብዙ ቡድኖችን ከዞሩ በኋላ በመጨረሻ መዳረሻቸውን ወደ ኤቨርተን አድርገዋል። ታዲያ በዚህ የኤቨርተን ስብስብ ውስጥ ማንን ዩናይትዶች መጠንቀቅ አለባቸው ካልን አንደኛው ተጠቃሽ የሚሆነው ተጠባቂው የመስመር ተጫዋች የሆነው ጃክ ግሪሊሽ ነው። እንግዲህ ግሪሊሽ በጣም አስደናቂ ክህሎት ያለው ተጫዋች ነው። በማንቸስተር ሲቲ ቤት ከአስቶን ቪላ 100 ሚሊዮን ፓውንድ ከወጣበት በኋላ ታዲያ ባለፉት የመጀመሪያዎቹ ጨዋታዎች ላይ አስደናቂ ብቃት ነበር። 4 አሲስት እና 5 ድሎችን በመፍጠር በመጀመሪያዎቹ 3 የእንግሊዝ ፕሪሚየር ሊግ ባለፉት 7 ጨዋታዎች ደግሞ በጥሩ ፐርፎርማንስ 19 ድሎችን መፍጠር ችሏል። ግሪሊሽን ማያቆም ኤቨርተንን ማያቆም ነው እስከሚባል ድረስ ጠንካራ ፉክክርን የሚያደርግ አስደናቂ ክህሎት ያለው ተጫዋች ነው። ሌላኛው መነሳት የሚጠበቅበት ነጥብ ብዬ ማስበው የዴቪድ ሞይሱ ኤቨርተን ባለፉት ጨዋታዎች ወደ ማንቸስተር ዩናይትድ አቅንቶ ድል ቀንቶት የማያውቅ በጣም የሚቸገር ቡድን ነው። ሌላኛው መነሳት የሚጠበቅበት በኤቨርተን በኩል ብሬዝዌት አሁን በጉዳት አይኖርም። ፓተርሰን አጠራጣሪ ነው። በዩናይትድ በኩል ሃሪ ማጓየር አይኖርም። ከዛ ውጭ ቤንጃሚን ሴስኮ ነው። እንግዲህ ሴስኮን በሌሎች ተጫዋቾች ለመተካት ዩናይትዶች ጥረት የሚያደርጉ ይሆናል። ኩቢሜኖ እና እንዲሁም ደግሞ በአማካይ መስመር ላይ ከሚጫወቱት ከዛ ውጭ ደግሞ የተከላካይ መስመሩ ማርቲኔዝ ወደ ጨዋታ የሚመለሱ ይሆናል። ተቀይሮ የመግባት እድል ሊኖረው ይችላል። ማንቸስተር ዩናይትድ ከኤቨርተን ምሽት የሚደረገው ተጠባቂ ጨዋታ ነው። ታዲያ ሁለቱም ቡድኖች የእርስ በርስ ግንኙነታቸውን በምናይበት ጊዜ ባለፉት 42 የፕሪሚየር ሊግ ጨዋታዎች ላይ ዩናይትድ ማሸነፍ አልቻለም ነበር ኤቨርተኖች። ታዲያ በዩናይትድ ብዙ ያሸነፈው ቡድን ኤቨርተን ነው በእንግሊዝ ፕሪሚየር ሊግ ከተባለ ጊዜ አንስቶ። ኤቨርተን ካለፉት 15 ጨዋታዎች ደግሞ ወይም ደግሞ ዩናይትድን ከገጠመበት ጨዋታዎች ማሸነፍ የቻለው አንዴ ብቻ ነው። ያንም ታህሳስ 2013 ነበር። ማንቸስተር ዩናይትድ ኤቨርተንን የማሸነፍ እድሉ 51% ነው። ኤቨርተን 24%፣ 25% አቻ ይወጣሉ ተብሎ ነው ግምት አሰላለፉን በምናይበት ጊዜ ሴንት ላሜንስ ቋሚ ግብ ጠባቂ ሆኖ የሚጀምር ይሆናል። ማቲያስ ዴሊት፣ ሃሪ ማጓየርና ሉክ ሻው የተከላካይ መስመሩን የሚይዙ ይሆናል።
ይሆናል። እንግዲህ ይህ ተጠባቂ የሆነውን ጨዋታ በዩናይትድ በኩል ጠንካራ የሆነ ፉክክርን የሚያደርጉ ተጫዋቾች ውስጥ አንዱ የሚሆነው የካዝሚሮና የብሩኖ ፈርናንዴዝ የአማካይ መስመር ጥምረት ነው። እንግዲህ ፓትሪክ ዶርጉና አማድ ዲያሎ በሁለቱም መስመሮች የሚመሩ ይሆናል። ብሪያን ምቤሞ፣ ማቲያስ ኩኛና ማውንት የአጥቂ መስመሩን የሚይዙት ይሆናል። የቤንጃሚን ሴስኮ በማን ይተካል የሚለው እንግዲህ ብዙ አሳሳቢ ቢሆንም ኩኛ ግን የመተካት እድሉ ሰፊ ነው ብዬ አስባለሁ። ማውንት ባለፉት ጨዋታዎች ላይ ጥሩ ብቃቱን እያሳየ የሚገኝ ድንቅ የአማካኝም በ10 ቁጥርም እንዲሁም ደግሞ ከመስመር እየተነሳ በ3-4-3 ውስጥ የግራውን 10 ቁጥር ሚና ይዞ መጫወት የሚችል ነው። የተሻለ ጥምረትን ሶስቱ ተጫዋቾች ይፈጥራሉ ብዬ እጠብቃለሁ። እንግዲህ በዚህ ስብስብ ውስጥ በእነዚህ ሁኔታዎች ውስጥ በኤቨርተን በኩል ብዙ ነገሮችና ብዙ ነጥቦች መነሳት ያለባቸው ይመስለኛል። ኤቨርተን ባለፉት ዓመታቶች በወጥነት የሚታወቅ ቡድን ነበር። ነገር ግን በተለይ በኢኮኖሚ ችግሮች ምክንያት አስቸጋሪ ሁኔታ ከገባ ጊዜ አንስቶ ግን የድሮን ኤቨርተን መመልከት አልቻልንም ነበር። አሁን ወደ ብቃታቸው የሚመለሱበት ጊዜ ይመስላል። ጥሩ ፐርፎርማንስን ከኤቨርተን ያሳዩ ይገኛሉ። ታዲያ ግምት ያስተላለፉ በኤቨርተን በኩል ፒክፎርድ ግብ ጠባቂ ሆኖ የሚጀምር ይሆናል። የተከላካይ መስመሩን ኦብሪያን እንዲሁም ደግሞ ታኮስኪና ኪን የሚመሩት ይሆናል። የመስመር ላይ ሚኬሌንኮ ይኖራል። ጄምስ ጋርነር የቀድሞ የማንቸስተር ዩናይትድ የካሪንግተን ውጤት የሆነው ኤርሰንጋያ ጉዬ፣ ጃክ ግሪሊሽ እና ኤለማኔን ኒንጃይን ነው እና እንዲሁም ደግሞ ኬረንዲያነስ ቤሪሃል ከዛ ውጭ ታይሮን ቤሪ የአጥቂ መስመሩን ይመራሉ። አሁን እዚህ ጋር በኤቨርተን በኩል ጥንቃቄ መውሰድ የሚጠበቅባችሁ የኒዳይ፣ ጃክ ግሪሊሽ እና እንዲሁም ደግሞ ዮሐንስ ቤሪሃል እነዚህ ጥሩ ፐርፎርማንስ ላይ የሚገኙ ተጫዋቾች ናቸው። እነዚህን ተጫዋቾች ማቆም ማለት ለማንቸስተር ዩናይትድ ወሳኝ የሆነውን 3 ነጥብ የሚያገኝ ይሆናል። ዩናይትድ ይህንን 3 ነጥብ የሚያገኝ ከሆነ ወደ አድማጮቻችን የሌሎች ቡድኖችን ውጤት ስታዩ በጣም ትልቅ እድልን የሚያመጣለት ይሆናል። ከማንቸስተር ሲቲ በ1 ነጥብ ነው የሚርቀው። ከቸልሲ በ2 ነጥብ ነው የሚርቀው። ይህንን ጨዋታ ማሸነፍ የሚችል ከሆነ ደግሞ በኦልትራፎርድ ነው የሚገኘው። በስታዲየሙ ይህ ሁሉ ስብስብ ባለበት ጨዋታ ላይ ማሸነፍ ለዩናይትድ ተቀዳሚ ዓላማቸው ነው ብዬ አስባለሁ። ወደ አድማጮቻችን በእናንተ እይታ ስለ ጨዋታው ምን ታስባላችሁ? ዩናይትድ ይህንን ጨዋታ ማሸነፍ የሚችል ከሆነ ከሊቨርፑል በ3 ነጥብ የሚርቅ ይሆናል። ዩናይትድ በዘንድሮ ውድድር ዓመት የመጀመሪያው ተቀዳሚ ዓላማቸው በአውሮፓ ቻምፒዮንስ ሊግ የመሳተፍ እቅድ አላቸው። በአውሮፓ መድረኮች ላይ ዩሮፓ ሊግ የሚያገኙ ከሆነ ታዲያ ይህንን ዩናይትድን ወደ ነበረበት ታላቅነት ክብሩ ለመመለስ እንደዚህ አይነት ጨዋታዎችን በተለይ በሳምንት አንድ የሚደረጉትን ማሸነፍ ግድ የሚል ይሆናል። ሌላኛው እንግዲህ ሩበን አሞሪም የሚያነሷቸው ሀሳቦች አሉ። በዩናይትድ ቤት አሁን እያሳየ ነው ያለው አቋም በቂ አይደለም፣ መቀጠል ይጠበቅብናል፣ የተሻሉ ጥረቶችን ማድረግ ይጠበቅብናል፣ ያም አስፈላጊ ነው በማለት አስተያየታቸውን ሰጥተዋል። ሩበን አሞሪም በመግለጫቸው የሚታሙ አይደሉም። በቃ ዩናይትድን በደንብ በሚገባ መግለጽ የሚችሉ ሰው ናቸው። ነገር ግን እንደ ትልቅ ችግርና እንደ ትልቅ አሳሳቢ ሁኔታ የሚነሳው ነጥብ ብዬ የማስበው ውጤት ነው። ሜዳ ላይ የሚመጣው ውጤት ነው። የመጨረሻው ውጤት ላይ ነው ትንሽ ደከም የሚሉት። በአጠቃላይ ወደ አድማጮቻችን ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።